በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሩ ወሰብኡ ለወርሃ ግንቦት በዛቲ ዕለት አይረፈ አብ ቅዱስ አብይ ኤጲፋኒዎስ ኤጲስቆጶስ ዘቆጵሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚህች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዎስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህ ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋኖስን መከረቸው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋኖስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋኒዎስን ኩላሊቱን ረገጠው። በምድር ላይም ወድቆ ለመሞት ደረሰ። አባ ፊላታዎስን በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋኒዎስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም እንዳልነካ ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለኛ በተሰቀለው በጌታችን በኢየሱስ ክርስቶስ ስም ትሞት ዘንድ ይገባሃል አለው። ያን ጊዜም ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋኒዎስም እሊህን ሁለት ታምራት አይቶ በስሙ ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠይቀው። እርሱም እንዲህ ብሎ መለሰለት። የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋኒዎስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበር። ኤጲፋኒዎስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋራ ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋኖስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኮስ እግር በታችም ሰግዶ አንተ ማነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋኖስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያን ትምህርት ስርዓቷንም ሁሉ አስተማረው። ኤጲፋኒዎስም ኤጲስቆጶስን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶስም ብዙ ገንዘብ እያለ መነኮስ መሆን አይገባህም አለው። ኤጲፋኖስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለቤተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። እድሜውም 16 ዓመታት ነበረ። ከዚህ በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በእድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋኒዎስም ተቀብሎ የምንኩስናን ሕግና የክርስትናን ስርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ስርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስኪያስነሳቸው፣ ሰይጣናትንም ከሰዎች ላይ እስኪያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነውም የክርስትና ጥምቀትን አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙህ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሂዶ መምህሩ ቅዱስ ኢላሪዮስ ባዘዘ ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው። ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው
ስሜ ኤጲፋኒዎስ ነው ይልሃል። እርሱንም ያዝ፣ በእጁ ያለውንም አስጥለህ ካንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶ ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሶስተኛውም ቀን የኤጲስቆጶስነት ሾመው። ከዚህ በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ራእይ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ራእይ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማይዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ የቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋኒዎስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ለቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹን የሚገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋኒዎስ ጸለየ። አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክሲያ ንግሥት ጽፋ ወደ እርሱ በላከችበት ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዎስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታንን ቤቶች እከፍታለሁ አለችው። ቅዱስ ኤጲፋኒዎስን ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዎስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋኒዎስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመት እንደማትደርስ እወቅ። ኤጲፋኒዎስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም የጻፍኩትና ከንግሥት ጋራ የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዎስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዎስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዎስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ ያንም በቅዱሳኑ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በቃለ ስብሐት ወይባቤ ለከናፍሪሁ ሙሐዘ ከርቤ ኤጲፋኒዎስ ካዊኖ በመንፈስ ቅዱስ ነባቤ እምአመረ ሰይኩ አስኬማ መላእክት ግልባቤ ውስተ ልብየ እኪተ እያይደርኩ ይቤ ሰላም ለአባ ሉኪያኖስ ኤጲፋኒዎስ ዘዲገኖ ሕገ አበዊሁ መኒኖ ሶበነጸረ ገሃደ እምሃበ ልዑል አምላከ አድህኖ ልብሰ ክብር ጻዕዳ እንዘላይሌሁ ይትከኖ ህየንተ ወሃበ ለእሩቅ ክዳኖ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሩ ወሰሙኑ ለወርሃ ግንቦት በዛቲ ዕለት ወረደ መንፈስ ቅዱስ ላዕለ ሐዋርያት እምድኅረ ዕርገቱ ለእግዚእነ ሎቱ ስብሐት። ወበዛቲ ዕለት አይረፈ ቅዱስ አባ ገርጊ ቢጹ ለአባ አብርሃም። ወበዛቲ ዕለት ተስካሩ ለሲኖዳ ሰማይት ዛቅረብኩ ማይሌታ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሰጻን ለዘጻፈው በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር የማረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንተሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንተሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ
ነው።